ሰላም እንደምን አላችሁ? ውድ ለዩቲዩብ ቻናል ተከታታዮቼ አማን ናችሁ ወይ? እግዚአብሔር ይመስገን። እንግዲህ አለውላችሁ በጣም የተለያዩ ፕሮግራሞች ወደ እናንተ የመጣው ነው። ለዩቲዩብ በጣም በቅርቡ በሀገሬ ቲቪ ጠብቁ። እንግዲህ መቼ እንደሚጀምር ኦፊሻል ቀኑን ነግራችኋለሁ። ዛሬ በልዩ ፕሮግራም ከኤርሚ ጋር ነኝ ያለሁት። እንዳጋጣሚ ነው ከኤርሚ ጋር የተገናኘ ነው። እዚህ አካባቢ በእርግጥ እኔ ስለምመጣ በደንብ አውቀዋለሁ፣ ግን እንደዚህ አውርተን አናውቅም። አንዳንድ ሀሳቦች አሉኝ። ያው መቼም ሁሌ ሰው በተለያየ ውጣ ውረድ ውስጥ ያልፋል። ሁላችንም የሁላችንም የህይወት መስመር ነውና ትላንት እንዳጋጣሚ እስቲ ቁጭ ብለን እናውራ ስለው በጣም በቃ ደስ አለው። እኔ እኮ የምፈልገው የሚያዋራኝ ሰው ነው በቃ አለኝና እስቲ ለእናንተም ህይወት ተሞክሮ ይሆናል። ሁላችንም በአንድ አይነት የህይወት መስመር ውስጥ አናልፍምና ያንዱ ለአንዱ አይ ቲንክ ትልቅ ትምህርት ይሆናል ብዬ አስባለሁና እሱንም ኮንሲደር አድርጌ ነው። ስለዚህ ስለ ኤርሚ ስለመጣበት ስላሳለፈው ነገር አንዳንዴ አንድን ሰው ከውጭ ሆነን አይተን ስንፈርድና ደግሞ በደንብ ህይወት አካሉን ያለፈበትን መንገድ ደግሞ ሲያስረዳም በጣም ይለያል ብዬ አስባለሁና እንደ ወጣት ልጅ ከተማ ደግሞ ተወልጄ እንደማደጌ በጣም ብዙ ሰዎች ብዙ አይነት የህይወት ኤክስፒሪየንስ ያሳልፉ አይቻቃለሁና እስቲ ከምን ፈርድ እንስማ የሚለውን ቅድሚያ ሰጥቼ ነው። ኤርሚ እንዴት አለ? እንዴት አማን ነው? ሰላም ሁሉ መልካም አለው። ኤርሚሻ እዚህ ነው አይደል የምንተዋወቀው? አዎ። የሚገርም ኪንግ ነው። ኪንግ ቤከሪ ይባላል ያለ ነው እዚህ ሳልተ ምህረት በጀርባው በኩል ወደ ፊጋ መስመር መሳለሚያው ጋር። አዎ ትክክል። ይህ ሰፈር ልጅ ነው ኤርሚ። እኔ ከመጀመሪያ ነገር የተወለድኩት አሶሳ ነው። የአሶሳ ልጅ ነው። አሶሳ ውስጥ እኔ የማያውቀኝ የለም ብዬ አስባለሁ። ኧረ እባክህ አሶሳ ምንድን ነው ልዩ ስሙ የሚባለው? አሶሳ የፍቅር ሀገር ነች እኮ። አይ አንተ የኖርክበት አካባቢ ምንድን ነው? በቀበሌ ነው? መጀመሪያ ማርያም ሰፈር ነበርኩኝ። ኦኬ። ከማርያም ሰፈር ከዛ በኋላ ጤና ቢሮ የሚባል አካባቢ ደግሞ እዛም አድርገን ያው ብዙዎች እንደሚያውቁኝ አሁን ለኔ ብዙ ያደረጉልኝ ሰዎች አሉ። ማለት ነገሮች ከቤት ሀፕን አድርጎ ከወጣ በኋላ ማረሳው ሰው ከሊና መቼ የማይጠፋ ሰው የመጀመሪያ ሰው ማለት ነው ጸጋ ክብረት ነው። እውነቴን ነው የምልህ። እውነት እንደሱ የተከባከበኝ ሰው በጣም ያው ዛኔ ስንጨብስ ምናምን ነገር እንትዚህ ዳሎን ላዝሪት ምናምን ነገር አላወራውም፣ ግን ጸጋ ለኔ በጣም ይለያል። ሁለተኛ ጀማል። ኦኬ ቆይ መስመር እያስያዝነው እንምጣ። አሶሳ ተወለድክ? አሶሳ ነው የተወለድከው? የት ተማርክ? አሶሳ ኤሌመንተሪ ነው እኮ። ኤሌመንተሪ ምንድን ነው ትምህርት ቤቱ ስሙ ታስታውሰዋለህ? ስም እንዳለው ነበር። ኦኬ እሺ። እስከ ስንት አመት ቆየ አሶሳ? አሶሳ የቆየሁት እኔ እስከ ቢያንስ 18 አመት ምናምን ቢሞላኝ ነው አሶሳ እያለ። እሺ እዛ እያለ ከቤተሰብ ጋር ነበር የምትኖረው? አዎ ከቤተሰብ ጋር ነበር የምኖረው። አጋጣሚ ሆነና ነገሮች ሀፕን አደረጉ። ምንድን ነው ሀፕን ያደረገው? እስቲ እሱን እያብራራህ ንገር። ጎረመስክ? የመጎርመስ ጉዳይ ብቻ ሳይሆን እሺ ብዙ ላይፎች አሉ። አፍቅሬ ነበር። ኦኬ። እዛው ያለች ልጅ ነው እናት? አሶሳ እዚሁ አዲስ አበባ። በምን አገኘሃት? አያቴ ጋር መጥተህ? አንተ እዚህ መጥተህ ያሳደጉኝም እዚህ አዋሬ ነው። ስለዚህ ክረምት ነው የምትመጣው? እና አጋጣሚውን አክስቴ መጣ። እሺ እሷን ለማየት ነው የመጣ ነው። እሺ ገባኝ። እና ሁለት ታናናሽ ወንድሞች አሉ። እሺ በመጣው ሰዓት በቃ ግቢ ውስጥ አይን ጩልሌ ምናምን
እንደዛ ጨዋታ ውስጥ ስንት አመት ይሆናል ያኔ? ያኔ እርግጠኛ ነኝ 16 ኦኬ ወይ 17 ምናምን ብሆን። ስለዚህ በቃ በደንብ እየጎረመስክ ያለበት እድሜ ላይ ነው። እሺ ከዛ ያቺን ልጅ ወደድካት? ከዛ በኋላ እዚህ አክስቴ ኤሚ ትባላለች። በጣም ወዳት አክስቴ ነች። አክስቴ እሺ። ተመለስን። እሺ ከልጅቷ ጋር ግን ተዋወቅ? ከልጅቷ ጋር በጣም ተገባናል። የት አገ ጎረቤት ናት? ቤቴሌ ማሰፋ ባንጂ ነው ዋጋ እየከፈልኩ ያለሁትና ኦኬ ተመለስኩ። ያኔ ግን ከልጅቷ ጋር ምን ጀመራችሁ? ምንም ዝም ብሎ ብቻ ያይል ሰው ብዙ ነገር ማለት እንዲህ ሌላ ቡድ ውስጥ ምናምን የገባን ነገር አይደለም። ግን በቃ ቀረቤቷ ራሱ አብራኝ ነው የምትሆነው። ቤቴሌም ነው ስሟ? ቤቴሌም አሰፋ። ቤቴሌም አሰፋ ኦኬ። ሶ እዛ አንተ አያት ጋር ስትመጣ የአያት ምንድን ናት? እሷ ጎረቤት ናት? ጎረቤት። ኦኬ። ስለዚህ እናንተ ስትሄዱ ያው ቡና ጠጡ ሲባል መጣች። ግቢ ውስጥ ያው ውር እኩያ ናት ያንተ? ያው ያዋሬ ነው የሚያውቀውና እሺ ያንተ እኩያ ናት? አዎ በድም ኦኬ። ከዛ ምንም የለም ያው በቃ ተዋደዳችሁ ሄድክ አንተ? እኔ አይደለም ሄድኩት ይዘውኝ ሄዱ እንጂ። አዎ ያው ገብቶኛል። ያው ቤተሰብ ይዞ ሄደ። ወደ አሶሳ ተመለስክ? ወደ አሶሳ ስመለስ ገሃነም የገባው መሰለኝ። ታውቃለህ እንዴ? ምን ያህል ጊዜ አብራችሁ ቆይታችሁ ነው እንደዚህ? አንዱ እሺ ነርሽ ነው አንዱ እሺ እሺ። እና በቃ እና በዚህም በዛም ብል ዋናው ሳይሆን እሷን ለማግኘት ብቻ ማሳይ በቃ እዛ ሄደ በቃ አላስቀምጣለ ትዝታው። ከዛ አርብ ገበያ ውስጥ አርብ ገበያ የሚባል አለ። እሺ አሳሳ አርብ ገበያ እኔ እንደዚህ በቃ እኔ አሁን መሮኛል ልሄድ ነው ምናምን ነገር ነው። ቀስ ብላ አታርግም ምናምን ጉራጌ። ኦኬ ስለሷ ነግረው? አይ ስለሷ አልነገርኩም። ምስትሬ ባራስ ያፈነው ለራስ አፍነዋል። የወንገውን አንተ ለምታ እዛ በቃ ጥሼ መሄድ አለብኝ ምናምን ነገር አልኩልና እዛ ላይ ማዘር ካሸሪ ትሰራለች ሆስፒታል ሆስፒታል። ኦኬ ዳዲ ተነሳና ካዝናን ቁልፍ ይዤው ቢሮንም ስለማውቀው ሄድኩ። እሺ ዘበኞቹም በሰላም እነታመነ ምናምን ይባላሉ እና ካዝና ውስጥ የነበረውን ብር ይዤ ወጣሁ። ከዛ ተመልሼ ቤት ገብቼ ተኛሁ። ኦኬ ወሰድኩት ተመልሼ ነገሮች ሀፕን ያደርጉትን ነው የምነግርህ። እዛ ሌሊት መጡ ዘበኞቹ። ኦኬ በር ተንኳኳ። በርሽን አልዘጋሽም? ካዝናሽን ኦፊሱን አልዘጋሽም? በመስኮት ነው የወጣሁት። ከዛ ፋዘር ይለኛል እውነት ነው የምነግርህ በጣም እኔ ዮርነሽ ትሙት በጣም ያዘንኩበት ቀን ቢኖር የዛ ቀን ነው። ቤቱን ጠብቅ መጣ ምናምን ተያይዞ። ኦኬ ፋዘር ያው በምርመራ ጉዳይ ውስጥ ምናምን የነበረ ሰው ነበር እና በሳል ሰው እና ሄደው ቼክሊን ቼክራው ነገር አደረጉት። ብሩ የለም ሲታይ የደደብነት ምን እንዳደረኩት አውቃለሁ። ልጅነት እኮ ነው የሚያደርገው። ልጅነት እኮ በጣም አንተ ያንን ገንዘብ የምፈልገው እዚህ ለመምጣት በቃ እኔ ለእሷ ለማግኘት ብቻ። ኦኬ አንድና አንድ በቃ ሂሳቤ ማለት ሁሉ ነገር ሲጠራ ምንም ነገር የለም። ምን ጽፌ እጄልሃለሁ ስለተባበራችሁኝ አመሰግናለሁ ብዬ ዶሴ ላይ ጽፌ ልይጃለሁ። የት? እዛው ውስጥ እዛው ኦፊስ ውስጥ እዛው ካዝናው ያለበት ቦታ ላይ ከዛ ቢያዩ ምናምን ያው ፋዘር በውትድርና ስለኖረ ነገሩ እንደዚህ ገባኝ። ግን የት እንዳደረኩት ታውቃለህ? ብሩን ግን ምን ያህል ብር ነው የወሰድከው? እኔ ምን አውቃለሁ? ታሽገር በግምት ምን ያህል ብር ይሆናል? የዛኔ እኮ ነው 90 ቤት እኮ ማውራው እኮ ስንት ብር ይሆናል?
50 ምናምን ሺህ ብር ነው። ኧረ በቃ 50 ሺህ ብር በጣም ብዙ ብር ነው። እሺ ያኔ እኮ ቤት ያስገዛል። ስለ ቤት ማስገዛት ነው እንዴ ያወራው ያለሁት? እኔ እኮ የማወራው እኮ አሁን ማንና ማን ቤተልሔምን አሰፋ ብቻ ማገት አላማ ብቻ ነው ውስጥ ያለው። እሺ ከዛ እኔ ታደርገዋለሁ መሰለኝ። እሺ ፋዘር ቤት እየሰራ ድንጋይ አስገልብጦ ነበር ግቢያችን በር ድንጋይ ውስጥ ነው ከተተው። ምንም አረበ እርግጠኛ ነኝ እሱ የነገራቸውና ማለት እስቲ ያልጅ ጥሩት እስቲ ፖሊስ ጣቢያ እና ደካል እንዴ ሰላም አዋዙኝ በዚህም በዛም ያው ልጅነትም አለ ወዲያው ግግም ምናምን ግግም ትላለህ። ግን የዲኒ ማለት ነው ሰላም ምናምን ስላለ እማረሳውን ነገር ልነግርህ ነው። አሁንም ዋጋ ያስከፈለኝ ያለው ነገር ያ ይመስለኛል። በቃ ግጥጥ ሲያደርጉኝ ማናው ወስጀለሁ ይሄን ያረከው ምናምን ሲል ይዛችሩ ከድንጋይ ስራው ሲው ሰጣቸው። እውነቴን ነው የምልህ ዋጋውንም ያስከፈለኝ የሱም ባኑ ምን ብሩን ይዞት ወደ ጣቢያ ስንገባ አብሳ ንግድ ባንክ ይባላል ቴሌ ያደረገ ማመን አቃተው ታውቃለህ። አባትህ አለቀሰ። አንተ ያ ነገር ማን ነው ከዓይኔ አይጠፋም መቼ። አዘነብህ? በጣም አዘነ። በቃ አየሁት። እኔ አልረሳውም። በልጅነቴም ስላየሁት እንደዚህ ያደርጋል። ያረከሰው ነገር ብቻ አይምሮ ውስጥ አለ እስካሁን ድረስ። ከዛ በኋላ ከቤት ወጣሁ። ከቤት ወጣሁት ተባረረ አይደል? እየነገርኩህ ነው። 17 ዓመቴ ቢሆን ነው። ያው በቃ የራሴ ተሰማ ነገሮች ምናምን ነገር በቃ አናደዱኝ። ከዛ ነው ቅድም ለዛ እኮ ነው አሁን ኑኑ አልኩኝ። ጸጋ ክብረት ሚሊዮን መገርሳ እውነት በጣም በቃ ውስጥ ያሉ ሰዎች ናቸው። በጣም መወዳቸው ማከብራቸው ጀማል። እሺ ከዛ ወደ አዲስ አበባ መጣ። ለምን አልመጣሁም? እዛው ጀምሮ ወጣ ከቤት ወጣው ከቤት። በምን ትኖር ነበር? ጊዜው እኮ እንዳሁኑ የከፋ እኮ አይደለም። ዝም ብለህ ጎዳና ወጣ። ጓደኛ ጋርም ታድራለህ፣ እዛ ጋርም ታድራለህ። ለዚህ እኮ ነው ጸጋ ክብረት እኮ ለዚህ እኮ ነው። ጸጋ ክብረት ጓደኛ ነው የኔ ባች አይደል? ትልቅ ነው ከኔ ቢያንስ 6 ዓመት 7 ዓመት በጣም ይበልጠኝ። ግን ያው እሱም ያለበት ኮንዲሽን በሰዓቱ ማለት ጥሩ ይሰራል ነው እና በቃ ይወደኛል። ለምን ይንከባከበኛል። ሰበልታል። ኧረ ጸግሽ አፋኝ የሚባል አፋኝ ጀማል ይሄን ነገር ካየው እናረሰው ለአንተ ነው የምነግርህ። አፋኝ ስንበላ እዛ ቤት ማለት ነው። ምንድን ነው አፋኝ? አፋኝ ይሄ በዝንጅብል ይሄ በቃሪያ ቃጠሎ በለው በቃ ቃጠሎ። ኦኬ በዳቦ ምናምን ነው ግን ይሰምጣል። ዘጭ አድርጎ ይይዛል። ያሳዱት ሲመቻቸው ተንከባክቡ በአግባቡ። ሱስ ጀመርክ? ያኔ ሱስ አልነበረብህ? ድብልቅልቅ ይወጣ እንጂ አንተ ልክ ከቤት ስትወጣ ነው። ግን ይሄ ሁሉ ሌላ ተአምር ሌላ ሰው ከዛ ከቤት ከወጣሁ በአመት ከምናምን ለካ ማዘር ለካ ከኋላዬ ነው ያለው። አላየሁትም። ቤት መተው አልፈለጉም። ግባ ወደ ቤት ተመለስ አላሉ? አይደለም በቃ አልሰማም። በቃ አልሰማም። ድፍን ሆንኩኝ። ምንም ማንንም የማዳም ትምህርቱንስ አቆምክ? አቆምኩ። ስንተኛ ክፍል?
እዛ ደግሞ ሰባተኛ ገጣው ኦኬ በቃ ድንቁርቁር ያለ ላይፍ ውስጥ ገባው ማለት ነው። እንደዛ ስለ ማለት ነው ተሸጥሬ ምናምን ነገር አረ ግን ጊዜውም ጥሩ ነው። አፍደር ሻይ ቤት የሚባል ነው ፉላችን ያኔ አፍደር ሻይ ቤት ስንት ነበር? የዋጋው ብቻ ዘይኝ ይመጣል በቃ ለሶስት ሰጭ ብለህ የምትሄደው ፉል ኦኬ ወደዛም ብትሄድ ወደዚህም ብትሄድ ምናምን ብትሄድ የሰው ልጅ ክፋቱ አሁን ነው። ያ ደጉ ጊዜ ነው የማወራው እኔም እድሜ ኖሮኝ ደጉ ጊዜ ሊበለው እንጂ ማለት ነው። የሰው ልጅ ክፋት የለውም እዛ ቦታ ላይ አሱሳ እመቤቴን ማንንም ያበላል ማንንም ያኖራል። ወይ ፍቅር ሀገር ነች። እሺ ከዛ ወድ አሰብኩት አጧጧፉት ሁሉ ነገር የሆነ ሰዓት ላይ ወሰንኩ። ለምን አልሄድም ወደ አዲስ አበባ? ያ ሁሉ ጊዜ እንዴት አስቻለ? የቤተልሔም ፍቅር ሳለሪ የለኝማ። በር ያልመጣ እንግዲህ ከዛ የሆነ ሰዓት ላይ አሰብኩና ማለት በቃ እኔ አሁን ለመሄድ እዛ ቦታ ለመሄድ የሆነ ፋውል መስራት አለብኝ ብዬ ራሴን አሳመንኩት። ሴጣኑም ጎበዝ ነው አበረታታኝ። ጓደኛ ሆነኝ ሴጣን። ከዛ የሆነ ነገር ፈለሰፉ ማቆረሱ ወይ ጀዋል መጥይድ ምናምን ነው ዛኔ ተንሸራተት ነው ምናምን ነው ስድስት መቶ ነው ራሴ ካለማመን የተነሳ የት እንዳደረኩት ታውቃለህ? መናሪያ ውስጥ ልትመጣ አንዱ በዘልዬ መናሪያ ውስጥ አደረኩኝ። ከዛ አዲስ አበባ የሚል ባስ አጣ። ከዛ ከየት እመጣለሁ? ከአሶሳ ለቀምት። ከለቀምት ደግሞ ወንድማማቾች ሆቴል አደረኩልና እዛ መናሪያ ፊት ለፊት ያለው ወንድማማቾች። ከዛ ደግሞ አዲስ አበባ ወደዚህም ወደዛም ምንም ገለመሌ ምናምን ነገር አላወሩም። መጣሁ ጦጣው የት አረፍክ? እዚህ ስትመጣ አዲሱ ገበያ ፒስ ባር የሚባል ኦኬ ካወቀው አዲሱ ገበያ ቶታሉ ወደ ውስጥ እዛ ጋር ፒስ ባር ኦኬ አርጋ ስንት 30 ብር ነው እና በጣም ገርሞኝ እዛ የሆነች ሱቅ እንዲህ ቁጭ ብለን ዘንዘልማ ይላል። ምንድን ነው ዘንዘልማ? በቃ ዘንዘልማ የባህር ዳርቻ ኦኬ ዘንዘልማ መጣ እንዴ አልመጣም ምናምን በጨዌ እዛ ጋር ፍሬንድ አደረኳቸው ነው ተግባቡ። ያው ለሰው ጋር ፖላይትሊ ከሰው ጋር በጣም እንዲህ መቀራረቡ ምናምን ነገር ችግር የለብኝም። ከዛ ውብርስት ትባላለች አዲሱ ገበያ ያላችሁ አረሷት ዘንዘልማ ቤት ውብርስትን በጣም አዘነች ልጅ ታውቃለህ። እና በቃ ሱቁን እንድጠብቅ አድርገች ስራ በቃ ሱቁን ይጠብቃሉ። የኔ ስራ ማታ ማታ ሱቁን መጠበቅ እና እሷ ምንድን ነው የሳለችው የሆነ ዕቃ ሲፖሽ ምናምን ነገር አውቃለሁ። ምን አለች ተራን እና እንትን ፀጉር ቤት አላት። ኦኬ እና ካክሱ ይበላሽበታል። ኦኬ መለዋወጫውን ፈልጋ ፀጉር ቤቷ ደግሞ ሌላ ጥበቃ አላት። ኦኬ ምናምን ሄደ ማለት ተራ ሄደ እዛ ይሄን ቀየረ ትመጣለህ ምናምን ነገር አስተን እኔ እኮ አላውቀውም ምናምን ነገር አላት። ሲያቅበጠብጠኝ ምን ብል ጥሩ ኧረ እኔ ያሳየዋለሁ አላልኩም እንዴ ነች ምን ተራ ታውቃለህ አንተ አይደል? አዎ ደርሰን እንጠራ ሄዱ ይሻላል። ሄድን በኋላ የተባለ ቦታ ላይ እየሄዱ መለዋወጫው ምናምን ገዛ። ተመልሰን ስንመጣ ተያዥ ከሌለ ከአሁን በኋላ እዚህ ጋር ትቀመጥ። ለምን
ምን አለች ተራ እንዴት አወቃት የሚለው ጨዌ ነው ገባር እና የሆነ ቦታዎች ደዋወልኩ ታሽ ፈልገ ታንድ ያክስቴ ልጅ ጋር ደወልኩኝ እሱም ስልኩን ሌላ ዓለም ውስጥ ገባው ሸገር ፓርክ ሞል ገባው ሸገር ታቋላ አዲሱ ገበያ ልጅቷን እስካሁን አላገኛትም በምን ሂሳብ ከዛ ነገሮች ሩሲሳርጉ አዲሱ ገበያ ሰቢር ግቢ የሚባል አለ እዛ ነው የምናዘገው ምናምን ነገር ያው ለሳለ ጨላማ ይጀምር ከበዛም በተበተላለው በዚህ ሜና ቀጥም ይሄ ግን በነገራችን ላይ ወዴሌ ማሰፋ አንድ ነገር ምን ታጋለች የሰማሁት ነገር ደስ ብሎ አው ምክንያቱም ወልደሻል ከብደሻል ግን የልጅነታችን ነገር ውስጥ የቀረ ነገር ስለማረሰው ያው የምንኖረው ነገር ነው በሸኖ ቤት እንደዚህ የምንኖረው ምናምን ጨዌው ይገባሻል ብቻ ልክ ያለ ውስጥ ገባሁልህ ማለት ነው ታመምኩና ሰው ደግ ሕክምና ትንሽ ወደ ራሴ ማሰብ ጀመርኩ። አንደኛ ነገር ፋሚሊ ጋር እንደዚህ ነው ብደውል አስቀይሜ ነው ገባህ አይደል? ምን ብለህ ትደውላለህ? እፍረተ ቢስ የሆነ ስራ ስለሰራው ማለት ነው። ቤተሰቤን ነው ያዋረድኩት እንጂ እነሱ እድሜና ጸጋቸው ይብዛላቸው ይኑሩ። ሁለት ወይም ቀንም ማታም ጸሎት ይሱ ማን ጋር ትደውላለህ? እዛው አሶሳ እንኳን ብኖር ችግር የለውም። እንደምንም በልተን ጥግብ በጠር ውሎ ይግባ የዛ ሀገር ሰው ከዛ የተመጣላለ ጉርጉሽ ሾላ መገናኛ እና ለካ የሆነ ቦታ ቁጭ ብዬ ስጨብስ ሰውየው ዝም ብሎ ያየኛል ለካ እና አንድ ቀን ጠራኝና አንተ ቆይ እንደዚህ ቁጭ ከቀን እስከ ማታ ዶጋኒዝም ብለህ የምንነፋው ምን ኖረው ነው ምናምን እንተዋወቃለን እንዴ ምናምን የምተዋወቁ እንደተውና ስራ ትሰራለህ አይደል? አዎ እሰራለሁ ከሰጠኝ ለማለት ተራባ ናሻል የራሱ ማሽን አለው ኩርሲ መስራት ጀመረ። አስተማሪ ይጠቃል ኩርሲ በአራት ነው ኮምፕሬሰር ነው ያለው ያው በጂክሶ ሹተር ምናምን ስላለው ማለት ነው። ይሄ ከመዶሻ ጋር የምታገለው ጉዳይ የለም። በቃ ብልጥ ነው ብቻ ምንድነው የጨርቁን አሳሳብ ምኑን እንዲናይሸበሸብ ጥጥር ገብዛ ዳም በሹተር ምናምን ነገር ጥጥር ይፈራል። እሱ አስተማረኝ። ከሱ ጋር ቢያንስ አይልዬ ይባላል አይለ ሚካኤል የሾላ ሰው ያውቀዋል። እዛ ሾላ ውስጥ ነው እዚህ ሾላ ኦኬ። በጣም ለሰው ልጅ ሪስፔክት ያላት ማቤቴ ክብር ያላት ሰው ታውቃለህ። ያው ስትጎዳ እንኳን በቃ ሩጣ የምትደርስ ሰው ነች ምናምን እና እኔና እሷ ምን ያጨቃጨቃል መሰለህ አይልዬ ውሸት አትወድም ሀላል ቢላል ነው እሷ ጋር ጨዋታው ኤርሚያስ ሄደ ነው ምናምን ሽንት ቤት ለምን ሽንት ቤት ትለኛለህ? ፈሙራቂስ አትለኝም? በቃ በነገራችን ላይ አንጻኛለች እንዴ በቃ ልክ ያለው መንገድ አሳይተኛለች። እሷ ጋር እንደዚህ የሆነ ሳለ አየሩን አልነፋም። ስራው ቀዘቀዘ። ከዛ እኔ የጨበስኩ መግባት ጀመርኩ። ኑሮዬን ሁሉ ላይ እኮ ነው ደሞዝ መከፍለኝ ቁርሴን ምሳዬን እራቴን የፈለኩትን ወጪ ይሻለች ጠገብኩባት ታውቃለህ። አፈላው
ስኳር አፈልግም? እሷ ደግሞ እንደዚህ የሚቀበዘበዝ ሰው ምናምን ነገር አይመቻል እና አረጥኩኝ በጣም ከነገ ጀምሮ እዚህ ቦታ እናለያለች። እሺ ጀመርኩ ላይ አቼቤት ማለት ጨበስ በዚህም ብለህ በዛም ብለህ ሳቢው ይመጣል። ይህን ሁሉ ነገር ሲሆን ቤተሰቦች አግኝተው አያውቁም? ቤተሰቦቼ ያገኙኝ ሚኔ እንኳን ቢሆን ካሳይቷት ከ11 ዓመት ምናምን በኋላ የተገናኛችሁት? እናቴ ጋር ደውለህ እኔ በሷ ልደራደር የትም ቦታ ሆነ ተደውላት ነበር? ለምን ገደል አልገባም? ምን ይለዋል እናቴ? እንደዚህ ነኝ እንደዚህ ተፈጥሯል እንደዚህ ምናምን ብያለሁ እኮ። አይ እንዴት ነሽ? ሰላም ነው የት ያለው? አይ እኔ እንደዚህ እየሰራሁ ማይ ሰላም ነው አታስብ ገባ። እሷም ሰላም እንዲኖራት እርግጠኛ ነኝ። አዎ ቀና አታስብ። እዛ ምን መጣል መሰለህ በምን ኬዝ ነው? ከዛ ከሾላ አስቀጥሎ ወዴት ሄድክ? ልነግርህ እኮ በምን ኬዝ ነው? እናትህ ሄድኩኝ አፍሶ ድጋሚ ከቤተሰብ ጋር ተገናኘሁ። ኦኬ አምናቤት ሄዱ። ከስንት ዓመት በኋላ ማለት ነው? ቢያንስ ከ11 12 ዓመት በኋላ ምናምን ማለት ነው። ኦኬ እና በቃ በክብር አባቴም በክብር ተቀብሎኝ ግን ምን መሰለህ እኔ ብዙ ነገር ነው አይቻልም። ገባህ? በጣም ብዙ ነገር አይቻልም። በጣም ብዙ ግን ቤተሰብ ላይ ዲፔንድ ነው አሁን መኖሩ ራሱ ህመም ነው። አዶርና ነው ይሻላል። የሰራው ነው አያሳስባችሁ። ፋዘር የሆነ ብር ሰጠኝ መጣሁ ተመልሼ። ከዛ ድጌ ባልጫው በምን እንደሄድኩ ታውቃለህ? የኮሮና ሰዓት ኑሮ ከበደ። ኑሮማ ምን ይከብዳል ማለት እኮ አንደኛ እኮ ሰውኛ ባህሪ የምትለው እኮ አውሬ የምትሆንበት ሰዓት እኮ አለ። ገባህ? አውሬም ትሆናለህ። የአውሬም ልክ አለው። ግን ከተማው ጭር አለ። እኔ ወዲህ ይሄ ልግባ ተንከባክቦኝ ዝንጥ አድርጎኝ ቢታይ ኮሮናው ከአንድ ወርም አልፎ ወደ ምናምን ሲሆን አይ በቃ ልሄድ ነው። ግን ጥሩ ኑሮ ነው እዛ የሚኖሩት ቤተሰቦች? እግዚአብሔር ይመስገን። የራሳቸው ቤት አላቸው? አዎ። አንተ ስንተኛ ልጅ ነው? የመጀመሪያ ልጅ። ከአንተ በታች ስንት አሉ? ከእኔ በታች 2 አሉ። እነሱስ ምን ሙያ ላይ ነው ያሉት? አንደኛው ኢንጂነሪንግ ነው የተመረቀው። ኦኬ ስራ ላይ ነው? ስራ ታናሽ ማለት። እሺ። አንደኛው ደግሞ የራሱ ማተሚያ ቤት እሱን አላውቅም፣ ባክግራውንዱን አላውቅም፣ ግን የራሱ ወርክ አለው። ትገናኛላችሁ? እኔ እኮ እንደዚህ አይነት ነገር እኮ አልወድም። ግን አሁን እነሱን ስታያቸው አይቆጭህም አንተ?
እኔ ምንም ነገር አይቆጨኝም ነገራችን። ኧረ ለምን መሰለህ ማልቆጭበት ምክንያት ምን እንደሆነ ታውቃለህ? ያ የነገርኩህ ነገር ያለው አቀድም አይ ቅድም እኮ ምን አልከኝ መሰለህ አንተ ራስህ የአባቴን ባ ያው እሱ ነው ይቀጠኛል። እሱን ነው የምልህ። ያ ማለት እኮ ያው መቼም ያኔ አሁን ያን ነገር ያን ገንዘብ መውሰድ ልክ ነው ብላ አታስብም ማለት ነገርኩህ እኮ እሱን ነው እኮ የምልህ። ለዛ ነው እኮ አይቆጭህም የምልህ። ለምሳሌ በዛ መስመር ባትሄድ አንተም አሁን ላይ የተሻለ የራስህ ደግሞ ነገር እንዴት ነው አንዳንዴ ወጣትነት ያልፋል በነገር ሁሉ ነገር ገብቷል። አንተ አሁን ብዙ ነገር አይተሃል። ለምሳሌ ገብቷል ሱሱን አይተሃል። ታስረህ ታውቃለህ? ሞቃዲሾ ብቻ አልገባሁም። እንግዲህ እስር ቤትን አይተሃል እንዳልኩ ዱላ ይኖረዋል። ህይወትን አይተዋል። ቅድም እንደውም እያወራኝ ነበር ባዶ ራቁቴን መንገድ ላይ እጅ አውቃለሁ እያልከኝ ነበር። አዎ እኔ እመቤቴ ማለት በጣም ሴንሲቲቭ ነኝ። እመቤቴ ነው በጣም ስስ ነኝ። ሴንሲቲቭ ነኝ በጣም ስስ ነኝ። እሺ እኔ ሰው ልጅ እንዲህ ቸገረኝ ምናምን ብሎ ሲያወራ ምናምን ለምን መሰለህ በጣም ቸግሮኝ ስላየሁት ያ ሰውዬ ዋሽም ምንም ብቻ ይበልም። እሺ በቃ ያለኝ ነገር ከማድረግ ወደኋላ አለ። ራቁቴን ይጃል ያልኩ ለዛ እኮ አንተ ያነበረህ ልብስ ሰጠው። ፒን ቤት እኮ ነው። ኦኬ ፒን ቤት ማለት ተመልካቾቻችን አረቄ ቤት ማለት ነው። እሺ ሴፒያሬ ቤት ማለት እና ደቅ ብሎ ነው እኮ የሚያወራው። ቸገረኝ ምን ለብሰው አጣዋል። በቃ እንዲህ አፈሻ ገብቼ ምናምን ገለመሌ ምናምን ይጮርቅላል ማለት ዝም ብዬ አዳመኩት። እንደውም ትዕግስት ይሄን ነገር ከሰማሽው ትዝ ይበልሽ አንቺ ቤት ውስጥ ነው ይሄ ነገር የተደረገውና እስከሚያወራ ዝም ብዬ ሰማሁ። አሁን የፈለከው ምንድን ነው? ሲተባይጆብኝ ምናምን ነው ልብስ ነው የፈለከው? ውልቅ አለኝ። ትዕግስት መጣችና ምን እያረክ ነው አለች። አይመለከትሽም ምናምን ብያት ሄድኩ። ባዶ ራቁትህ? ራቁቴ ፓንት ብቻ ነው ያረከው? ፓንት ጫማ የት ጋር እንዳያዙኝ ታውቃለህ? እዚህ መብራቱ ጋር ፖሊሶች እሺ እዚህ ቅርቡ ነው ታሪኩ ነው ነገር እዚህ ጋር እሺ ማብድ ነው ልቀቀው ምናምን አሉ። የዛኔ እዚህ ወረዳው ነው ወረዳው ወረዳ 10 ማርያም ፊት ለፊት እዛ ጀርባ ነበር የምገባበት ጓደኛዬ ያው ሸራቢ ነች። በስመ አብ ምናምን ነገር ምናምን ሲል ኧረ ምንም አልሆንኩም አባቱ ተኛ ምናምን ነገር ምንድን ነው ዘርፈው ኧረ ምንም ለጣሉ። ጠዋት ተነሳና ኧረ የምቀይረው ነገር ስትይዝ ምን ሰርቀው ነው? አይ ምንም የሰረቀኝም የለም ምንም የሆንኩት ነገር በቃ በስራ ነው የመጣው። ከዛ ነው እሱን ልብስ ሰጠኝና ገርግጄል ድጌ ባልጫው በነጋታው ትዕግስት ጋር ይሄ ልጅ እዚህ ቤት እናይገባለች። እኔ እሱ ደግሞ ምን አድርጎሽ ነው ኤርሚያስ ይሄን ነገር አለ ምን አድርጎሽ ነው? ኧረ ተው ማታ ያደረገውን ነገር ብታየው ምን አድርጎ ነው ማለት እንደዚህ ልብሱ ነው ልኮ እንደዚህ ብላለ ራቁት ነው የመጣው ለዛ ነው እንዴ አለኝ። እና ምን ደንቆ ነው እንዴ አልኩ። አይ ደንቆ ያው እሱም ብዙ ነገሮችን ያየልኝ ሶሪ ህይወት ቀጠለ። ወደ ሰፈር እንዴት እንደመጣ ግን አልነገርከኝም። እኔ አሁን እኔና እሱ ተመልካቾቻችን ቁጭ ብለን የምናወራበት ሰፈር ቀደም እንደነገርኳችሁ ጉርድ ሾላ ወይም ሳልተ ምሕረት አካባቢ ነው ያለነውና ወዴት ለምን ወደዚህ እንዴት መጣ? ከሾላ ነው ወደዚህ የመጣው? ከሀይሊ ጋር ተጣላሉ። ሀይሊ ያቺ ሙያ አስተማሪ ገባኝ። መጣላት ሳይሆን ማለት ያው በቃ እሷ ምን ትፈልጋለች መሰለህ ገና ስርዓት የሚባል ያው አንድ የቤታችን ህግ ስለሆነ ስርዓት። አንተ ደግሞ በወቅቱ እሱ አልገባህም። እኔ ወደፊትም ሊገባኝም አይችልም እንደዚህ አይነት ጉዳይ። እውነቴን ነው የምነግርህ። እኔ ነፍሴን የሚያስጨንቃ ሰው አይመቸኝም። ለምን እንዲህ ጠኔ ደፍቶኝ ለምን እንዲህ ባጭ አንከባል ነፃነቴን ግን ማንም ሰው እንዲጋፋኝ አልፈልግም።
ለምን መሰለህ የኖርኩትን ህይወት እኔና እግዚአብሔር ብቻ ነው የምናውቀው። ገባህ አይደል? ባልኖርክበት ህይወት ውስጥ መጥተህ አንተ እንደዚህ ነው ምናምን ብትለኝ የመጀመሪያው እርምጃ የምንድነው ታውቃለህ? እርቄ ነው የሚሄደው። ልትጋፋኝ ከሞከር ግን ሌላ ጉዳይ እርቃለሁ። በጣም ነው የምርቀው። ስለዚህ ከሱ ያኔ ራክ በቃ ሷኮ አይደየኩም ማኩል። ስለዚህ ርቃ ነው ወደዚህ ሰፈር መጣው። እዚህ ማን ነበረ? እዚህ ሰፈር የምታውቀው ሰው ነበር? ነበሩ። ያው በስም ባልጠራቸውም አሁን ለነፍስ የሚሄዱ ህይወት ይሉ አሉ። ስለዚህ እነሱ ጋር መጣ። ይህ ሰፈር ልጆች ነበሩ። እኔ ለመላመድ ችግር የለብኝም። እሺ አሁን ወደ ፋይናላይዝ እያደረገን እንምጣ። ህይወት ምን አስተማረ ማለት እኔ አሁን ለምሳሌ እዚህ አሁን አንተ በነገራችሁ ላይ ዛሬ ላወራው ያሰብኩት ለምንድን ነው በፊት ላይ ያው በጣም በቃ እዚህ ሰፈር ውስጥም በቃ መጥባጭ ነበር። ያስቸግራል ምናምን ልክ ነው። እና አሁን ግን በጣም ተቀይሮ በቃ በጣም ዲሲፕሊን አለው በቃ እየተቀየረ ነው ኤርሚ ምናምን ሲሉኝ ነው ትላንት እንዳጋጣሚ ያወራል። ለዛሬ ተቀጣጣርንና አንዳንድ ነገሮች ስትነግረኝ እንደውም አንድ ልጅ የማትፈልገው 1000 ብር አለ ሆይ ስለው ኤልሻዳይ ምን አለ አልከኝ? የማልፈልገውን 1000 ብር ከምሰጥ ጸበልስ ወዲው ያ ኤልሻዳይ እዚህ ፊጋ ጋራጅ ቤት አለ። በጣም ምርጥ ሰው ታውቃለህ። መልካም ከዛ በኋላ በነገራችን ላይ ኤልሻዳይ ይሄን ነገር የምታየው ከሆነ ማለት ነው ለአንቺ በጣም ሪስፔክት አለኝ። ቴንክ ዩ ማይ ብራዘር። ሌላው ያረክልኝ ጉዳይ ብዙ ነገሮች ነው ባላወራውን ጋዲስ ፕላን ይመች አባት እወዳለሁ። ያው ስለማረካ አሁን ምንድን ነው አንተ ከራስህ ለምሳሌ አሁን ቤተሰቦችን ከረንት ሊያገኛቸው ነው? ትገናኛላችሁ በደንብ ከቤተሰብ ጋር? ይኸውልህ መሰለህ ይህን ነገር ለማስረዳት በጣም ብዙ ጊዜ ሞክሬ ነበር። ቢያንስ ቀጥታ አማርኛ እንኳን ባልናገር እንኳን በሾርኔም ቢሆን እኔ መሰለህ ህይወቴ ፋሚሊ ኬዝ ውስጥ የተመሰረተ ህይወት አይደለም ያለኝ። ገባህ አይደል? እኔ እናንተ አሁን እንደዚህ እያወራን እንደማምጣለን። ገባህ አይደል? እዛ ቤተሰብ ጋር የሚባል ነገር ደግሞ ስታወራኝ ደግሞ ማለት ነው ህግ አልፈልግም። ነፃነትን ትፈልጋለህ? እኔ ህግን ያስተማረኝም የመከረኝም ማን ነው? መከራ ነው። መክሮኛል በአግባቡ አውቀዋለሁ። ስለዚህ ማለት ነው አንተ ላይ የምታወራኝ ነገር ተረት ነው የሚሰማኝ። ዝም ብዬ እሰማሃለሁ እንጂ የምነግረኝ ነገር ምን የምታወራውን ነገር ምናምን ነገር ያሳለፍኩት ህይወት ነው የምነግርህ። አንዳንድ ሰው ምን መሰለህ ቤተሰቦች እንደዛ ሊመክሩ ይፈልጋሉ። እኔ ፖላሪቲ ላይ አላወራም። እኔ አላወራም። የማወራው ከማን ጋር ነው ታውቃለህ? አብሮኝ ከተቸገሩ ልጆች ጋር ብቻ ነው የማወራው። መጫወትም መሳቅም ከፈለጉ ሊያስቁኝ የሚችሉ እነሱ ናቸው። ሊያስለቅሱኝ የሚችሉት እነሱ ናቸው። ሌላ ግን ማንም ሊያስቀኝም ሊያዝናናኝም አይችልም። ለምን መሰለህ? በእኔ ህይወት ስላሉ በቃ እረዳቸዋለሁ። ገባህ? ስላሳለፍኩት ነው። አሁን ለምን የመቀየር አዝማሚያ ያሳየ? ህይወት ራሱ ይመክራል። ገባህ? ህይወት ይመክራል። ስለዚህ አሁን ስራ ብታገኝ ለመስራት ዝግጁ ነው? አንተ ስራ ብታገኝ ያልቆፈርኩት ድንጋይ የለም አባቴ። ግን ምን መሰለህ አሁን ወርክ ለማግኘት አሁን ሰውም አይተማመንም። ገባህ አይደል? የሆነ እዚህ ጋር እንደዚህ ስራ እዚህ ምናምን እኔ እዚህ ጋር ልትስመጥና በቃ እኔ ንገረው ተያዥ አለ። ያው ግን በፊት ያጠፋቸው ጥፋቶች ምክንያት ናቸው ብለው አታስብም? እኔ ከህሊናዬ የማይጠፋ ነገር ምን እንደሆነ ታውቃለህ? የዛን ቀን አባቴ ያለቀሰው ነው ህሊናዬ ውስጥ አለች። መቼም አጠፋል። ሳየው ራሱ ደነግጣለሁ።
አሉ በህይወት አይደል? ኧረ እግዚአብሔር ይመስገን ጤና እግዚአብሔር እድሜና ጤና ይስጣቸው። ሳየው እደነግጣለሁ ማለት አንዳንዴ ልጅነቴንም ራሱ ምን ነው ባልተፈጠርኩት ይችላል። አሁን እኮ ይኸውልህ ምንድነው መሰለህ ሁሌ የሰው ልጅ በፕሮሰስ ውስጥ ነው የሚሰራው። መቼም ለምን አጠፋህ አይባልም። ያው ባይሆን ጥሩ ነው መቼም ባይሆን ሁሌ አይደለ መቼም ባይሆን ጥሩ ነው። ከሆነ ግን ምንድነው የምናደርገው? ከዛ ነገሮች ራሳችንን አረመን ደግሞ ያው ነገሮችን ደግሞ ለማስተካከል እንጥራለን አይደል? ይሄ ነው ሊሆን የሚችለው። አንድ ነገር ልንገርህ፣ ያንተን መማርን ግዴታ ሳር የጎዘጎዝክ ወቁልኝ ምናምን እኔ አይመቸኝም። አንተ እኔን ለማወቅ ከፈለክ 30 ሰንቅ በቂ ነው። 30 ደቂቃ ከምታወራው ነገር እንኳን የሰው ልጅ እኮ ምን አይነት ሀሳብ እንዳለው እኮ ትረዳለህ። ተባል አስተሳሰብ ኮንሴፕሽኑ ምንድን ነው? የመቀባጠር ነው ወደፊትም አላማዊ የሌለ ሰው ነው ምናምን ብለህ እኮ ትረዳኛለህ። ገባህ? እኔ እናንተ ስናወራ እኮ ነው ያወራን ነው በቃ። ግን ምን መሰለህ ራስን ማኔጅ ማድረግ የሰው ልጅ ማኔጅ ማድረግ ምናምን ሲል ገንዘብ ባንክ ሄደህ ማስቀመጥ ምናምን ይመስላል። መጀመሪያ ራስን ማኔጅ ማድረግ ራስን ቁጥሙ። እኔ አሁን ምንም ታሪክ ቢፈጠር ምንም ነገር ቢፈጠር አይገርመኝም። አዲስ አበባ ውስጥ ያጨፈርኩበት ክለብ የለም፣ ያልጠጣሁበት አረቄ ቤት የለም። በቃ ከትንሽ ከትልቁ ማለት ነው ሁሉም ነገር አቋሉ። ግን ይወደ ያስተምራል። በቃ ይሰለቻል፣ እጅ ይላል። ዞሮ ይሄ ልክ ነው ብለህ አታምንም መቼም። ልክነቱን አይደለም ግን ልክ ነው ብለህ ታስባለህ አንተ? አሁን ህይወት ካስተማረ በኋላ ያ የሄድክባቸው አቅጣጫዎች ሁሉ ልክ ነው ብለህ ታስባለህ? ልክ አይደለም። የዛኔ እኮ ያ መስመር እኮ አይታወቅም። አንደኛ ፋይሬጅ ነው፣ በዛ ስሜት ነው፣ ኢሞሽናል ሆነ ነው ሁሉ ነገሮች የምታደርግ እያልኩ ግን የሆነ እድሜ እያስተማረ ሲመጣ ደግሞ ራስን ማን ማድረግ ትጀምራለህ። ምንድን ነው ምን እየሆንኩ ነው? ምን እያደረኩኝ ነው? እሺ በመሀል የልጅ አባት ነህ? አዎ አንድ ልጅ አለች። ስንት አመቷ ነው? አሁን ቢያንስ 8 አመት ነው። ከማን ጋር ነው የምትኖረው? ከእናቷ። ግን አሁን አንድ ላይ አይደላችሁም ከእናቷ ጋር? ድንገት የተፈጠረ ነገር ነው ወይስ እንዲሁ ፋሚሊ መስርተህ ነው? አይ ዝም ብሎ የተፈጠረ ምናምን ሳይሆን ያው ጓደኝነት። ኦኬ ዝም ብሎ የሆነ ነገር አለ። ግን ጓደኛህ ነበረች። አሁን ግን ከረንትሊ ለምን ከሷ ጋር አብራችሁ አልቀጠላችሁ? የነበረበት የላይፍ ኮንዲሽን ነው። ግን ጥሩ ሁኔታ ላይ ናት ያለችው አሁን? እግዚአብሔር ይመስገን ጥሩ ናት። እድሜ ለእናቷ። ትማራለች ትምህርት በደንብ? አዎ። ታገኛቸዋለህ? ቤተሰቦች ያውቃሉ ልጅ እንዳለ? በደንብ አይተዋት ያውቃሉ? ክርስትና የሚያስነሱልኝ እነሱ ናቸው። ምንድን ነው አሁን በህይወት የምትፈልገው? ምን ቢሆን ደስተኛ ያደርግሃል ከዚህ በኋላ? እኔ ይኸውልህ አንድ ነገር ምን ታውቃለህ? አንደኛ ሰው ላይ አንፍረድ። ለምሳሌ ብዙ ነገር የሰው ልጅ ያሳለፈው ነገር። ሁለተኛ ነገር ደግሞ ማለት ነው ሰውን እንደ ድሮ አለማሰብ። ከባለ ትናንት ወመቴ ነበርና ሁሌ እንደዚህ ነው ብለህ አለማሰብ። ቦታ ለሰው ልጅ ሪስፔክት በቃ ቦታ መስጠት። እስቲ ልጅ ተሻሽሏል ይሁን እስቲ። እኔ ግን በነገራችን ላይ አንድ ነገር ልንገርህ፣ በሀሳብ ነፃነት በጣም መስማማት ነው። ምንም አታርግልኝ፣ ምንም ይፈጠር፣ ምንም አይሁን፣ ግን
መተገን ወርክ ምንድነው እንዴት እየተንቀሳቀስክ ያለው እና ስትለኝ ራሱ ደስ ይለኛል እኮ ባልሆንም ቢኮዝ ምን እያስተማርከኝ ነው ተንቀሳቀስ ሩጥ የሚለውን ሀሳብ ግዴታ እኮ ፊት ለፊት እኮ መወርወር የለብህም እኮ ቃላቶችን አይደል ግን ስራ በትበት እያልሽ ልብስ ለደቂቃ ሲቆሽሽ አይ ይላል የእኛ ህዝብ ደግሞ ያችን ደግሞ አለቅልቀህ ደግሞ ስትለብሳት ምን ጀምረሽ ነው የውስጥን ሳያቅ ሊፈልጥ ይመጣል ገባህ እኔ አሁን ወደፊት ዓላማዬ ምን ነው ታውቃለህ እግዚአብሔር ያው ሳልታ ምረት የካ ሚካኤል አባቴ እግዚአብሔር ጋር ማለት ጽኑ የሆነ ህይወት እንዲኖር ነው ካሁን በኋላ ለመሰለህ እኔ አሁን መጠጣቱ ምን ማለት ምን አይደንቀኝም ሰልችቷል ወይ ሰልችቷል ቋቅ ነው ያለኝ ከረንትሊ ግን አሁን ምንድን ያለብህ ሱስ በነገሮች ላይ አዲክትድ አለው እኔ ነገሮችን አሁን ማቆም ካለብኝ አሁን ነው አቆመዋለሁ እርግጠኛ ነህ የብዙ ሰው ችግር ምን እንደሆነ ታውቃለህ እንደ ሀሳብ ነው እንደ ጨዋታ ከማመን አይጀምርም ችግሩን ይኸውልህ አንድ ሰው ሊቀየር የሚችለው መቼ መሰለህ እንዴት ነው አሁን ለምሳሌ እዚህ ጋር ለመነሳት ተቀምጫለሁ ብዬ ማመን አለብኝ ገብቷል ሳምን ነው የምነሳው ማለት ነው ካላመንኩኝ መጀመሪያ አልነሳም ከመጠን ካላመንኩ እንዴት ነው ዋው ልክ ነው ስለዚህ ይኸውልህ ሱስም ብዙ ሰው ሱስ እያለበት ሱስ የለብኝም ብሎ ነው የሚያምነው ገብቷል ከዛ ሱስ አይወጣም ማለት ነው አንተ ላለፉት ስንት አመታት ጠጥተሃል ምን ስንት አመታት ልበል 20 ስንት አመት ነው እኔ በነገራችን ላይ አሁን 35 አመት ነው ከ17 አመት ጀምሮ ወደ 18 አመት አካባቢ ጀምሮ በቃ ወደ 18 አመት ከጠጣ ስቲል ዩአር አዲክሽን አለ ማለት ነው የለብኝም አረ እማቤቴ ኦኬ እሱን ለተመልካች እንተው እሺ እኔ አዲክትድ አለው እሺ ሲጋራስ ታጨሳለህ ምን ይቀረኝ ነገር አለ ስለዚህ ሁሉንም ነገር ጫትም ሲጋራም ሁሉን ነገር ሞክረህ በዛ ውስጥ አልፈህባቸዋል አሁን ጫት ከቃምኩ ስንት አመት ነው ትተሃል አሁን ከረንት ላይ አቀም ቢያንስ ወደ 7 አመት ነው ጫት አቀም ካሱ አቆጣው ጀምር ስለዚህ አሁን መጠጥና ሲጋራ ነው ያለው እሱም እኔ ቦታ የላችሁ ኦኬ አሁን ከረንት ላይ እየተውክ ነው ግን ምን መሰለህ ብቻዬን የሆነ ቦታ ላይ ቁጭ ስል ማለት ብቸኝነት አትኒ ሰው እንዴት ሊደዳኝ እንደሚችል ብቻ ባላውቀው እንዲህ ነኝ እንዲሁኝ ያለው እንዲህ ነው አልወድም እኔ እንደዚህ አይነት ነገር በቃ የሆነ ነገር ሆድ እንኳን ሲብሰኝ ማለት ነው የሆነ ቦታ ላይ ቅይ ስል ማልቀስ ካለብኝ ስቅስቅ በያቄ ልክ ሲወጣልኝ ፊቴን ታጥቤ ምን ብዬ ኖርማል ሰው መስዬ ይወጣል ሰው እንዲያቅብኝ ማለት ነው ውስጥ ለልጅ መኖር አትፈልግም አታሳሳህም ልጅ እንዴት ነው ማታሳሳ አይ ለምንድን ነው መሰለህ አንዳንዴ እንዴት ነው ተስፋ የምናረገው በሰዎች ውስጥ ነው ገብቷል መኖር ማለት ምንድነው መሰለህ የሆነ ነገር ስናስብ አይደል መኖርን የምንጓጓው አሁን ለምሳሌ ልጅ እኮ አንተን ትፈልጋለች እኮ በቃ አባቷ ነው በምንም ሁኔታ ውስጥ እኮ በቃ አንተ አባት ሌላ አባት እኮ ይላል ስለዚህ አንተ አሪፍ መሆን እኮ ላንተ ብቻ አይደለም ከዚህ በኋላ የሚጠቅመው በነገር አይደለም ሌላውን ነገር እሺ ለምሳሌ የነበረ ግንኙነት እዛ ጋር ፌል አድርጎ ሊሆን ይችላል የጓደኝነት የተዳር ሊሆን ይችላል ገብቷል ልጅ ግን ልጅ ናት በምንም ሁኔታ ውስጥ አንተ ጥሩ ሆነ አንተ አሪፍ ሆነ አንተ አሪፍ አባት ሆነ መገኘት በቃ ከዛ በላይ የሚያስደስታት ነገር የለም ገብቷል እዛ እኮ ነው ደም ፓውን ቴክሲንግ ጉዳይ ይቅርታ ያው ወሬ ስለሚጠይቅሽ ምናምን ያለው ችግር የለም ምንም ችግር የለም እኛ ፈታ ብለህ በደንብ ነፃ ሆነን ነው ምን አይታንቀኝም እኔ በነገራችን ላይ ነፃ ሆነን ነው ምን ጠቅላይ ሚኒስትሩ ይመጣል እንደዚህ ነው ማለት አንቺ ምናምን ያልኩ ነው እና ገባኝ አዎ ግን ጽኑ ህይወት ፈልጋለሁ ጽኑ ዓላማ ምን ላግዝህ
እኔ አንድም ወደዚህ ያመጣሁት ተመልካቾቼ በጣም እንድትረዱኝ በድጋሚ አብራራለሁ። ከዚህ በፊት ከምሰራው ኮንቴንት ትንሽ ለየት ያለ ነው። ሁላችንም እንግዲህ በተለያየ የህይወት አቅጣጫ ውስጥ እንጓዛለን። የምርጫ ጉዳይ አለ፣ ግዴታ አለ፣ ብዙ ነገር አለ። አንዳንዴ ከውጭ ሆነ እኔ አሁን እሱንም አውቀው በዚህ በኩል ሲያልፍ ሲያስቸግር ምናምን ነው። በቃ ከዚህ ውጪ ምንም አይነት ግንኙነት የለም። ሰባጫሪ ነው። አዎ። አሁን ግን ሰሞኑን ግን በጣም የባህሪ ለውጥ አምጥቶ ኤርሚ ተሻሻለ ምናምን ብለውኝ ትላንት እንዳጋጣሚ እስቲ አውራኝ ብሎኝ ቁጭ ብለን የተወሰነ ደቂቃ አወራንና የሚያወራኝ ነገር በቃ ለመሻሻል ነገሮችን ራሱን ለመቀየር እያሰበን ያለውና አሁን እሱን ማገዝ ማበረታታት በምንም ሊሆን ይችላል፣ በሀሳብም ሊሆን ይችላል። እንዲያርግ ብሎ አቅጣጫ ማስያዝ እንደ ዜጋ ያው የሁላችንም ኃላፊነት ነው ብዬ አስባለሁ። ያንን ኮንሲደር አድርጌ ነው አሁንም ኤርሚን እያወራሁት ያለሁትና መቀየር ካለበት መቀየር አለበት እንዳለው ህይወትን ብዙ ነገር አይቷል። ፕራክቲካሊ ደግሞ አንዳንዴ ሰው በጆሮ ከሚነገረው ያው መቼም እሱ ደግሞ የተሻለ ብዙ ነገር ኤክስፔሪየንስ አድርጓል። ራሱን ለማሻሻል ራሱን ለማውጣት እንግዲህ ከሱ የተሻለ እዚህ ጉዳይ ላይ እውቀት ያለው ሰው አለ ብዬ አላስብምና እንግዲህ ይሄው ለውጥ ቀጥሎ ወደ ትክክለኛው የህይወት መስመር እንዲገባ እኔ ምን ላግዝህ? ምንድነው የምትፈልገው? ሰዎች ወይም ደግሞ በእኔ በኩል በጣም ብዙ ሰው ያያል ብዬ አስባለሁ። አንተም ይሄን ነገር ቢስተካከልልኝ እኔ ወደ ትክክለኛው መስመር እገባለሁ። እንዳጋጣሚ ምን አለ ስለው መንጃ ፍቃድ አለው፣ ቡክ አስከፍቼዋለሁ አሁን ሴቭ እንዲያደርግ። እኔም የምችለውን ነገር አሁኑኑ እዚህ ውስጥ ለማስጀመር ያህል የተወሰነ ነገር አስገባለታለሁ። ከዛ ሴቭ እያደረገ እየሰራ ራሱ እንዲቀይር መንጃ ፍቃድ አለው። ስለዚህ ራሱን ይሄው መንጃ ፍቃድ አለው እንደምታዩት። ኤርሚያስ ላመስግነው እንዳለማው ይላል። ይሄው በጣም ይገርማል። መልክ እዚህ ጋር የነበረው መልክ ሌላ ሰው ነው። ቀይ ሰው ይሁት ሆናት በጣም ቀይ ሰው ቀይ ነው። አሁን እንግዲህ ጠየም ብላል ህይወት እንግዲህ ያው እንደዛ ነው። ኤኒዌይስ መንጃ ፍቃድ አለ፣ አሽከርካሪ መንጃ ፍቃድ። ይሄ ደረጃ ምንድነው? 2 ነው። ህዝብ አንድ ነው። ኦኬ ህዝብ አንድ ነው አለው። ናሽናል አይዲ አለው። መንግስት ያውቀዋል በአግባቡ። ስለዚህ ምን ላግዝህ? በሱ ፕሮግራማችንን እንቋጭ። እንግዲህ እናንተም የራሳችሁን ትምህርት ውሰዱ። ያው መቼም የሚጠቅመንን ነገር ከሰው ካሳለፈው ውስጥ የሚጠቅመን ነገር እንወስዳለን፣ የማይጠቅመን ደግሞ ነገር እንተዋለን። እንደ አንድ ህይወት ኤክስፒሪየንስ ይሁት። በነገራችን ላይ አንድ ነገር ላውራና እሺ። ውስጥ ከማይጠፉ ሰዎች ውስጥ ማመስገን ስላለ እሺ። አንደኛ አሶሳ በነበርኩበት ሰዓት ጸጋ ክብረት፣ ጀማል በጣም ማመስገን። ትምህርት አቋርጬ እንኳን ማለት ነው ትምህርት እንድቀጥሉ ያደረጉኝ ናቸው። በተለይ ጸጋ ክብረት በጣም አመሰግናለሁ። አረሳውም ወንድም የረስቼ አይደለም። እሺ ግን ያለውበት ኮንዲሽን ነው እንጂ ውለታ እንዴት እንደምከፍለው ባላውቅም እወዳለሁ፣ አከብራለሁ ወንድም። ጀማልዬም እንደዛው። እሺ ሌላው እንግዲህ ጊዜ በፈቀደ ቀን እንገናኛለን። እሺ ምን እናግዝህ? እኔ ስራ ብቻ ነው። ስራ የሚያሰራ ሰው ስራ። ስለዚህ ስራ መስራት ይፈልጋል። እንግዲህ በባህር እየታረመ ነው ያለው፣ ብዙ ነገር አሳልፏል። ስራ ማሰራት የምትፈልጉ ሰዎች ካላችሁ 09 ስልክ 0981 21 15 22 0981 ብላችሁ ብትደውሉ ኤርሚን ታገኙታላችሁ። መንጃ ፍቃድ አለው። ሰፖርት ደግሞ ማድረግ የምትፈልጉ ሰዎች መቼም ሁላችንም እንዳልኳችሁ አንፈርድም። ነገ በምን አይነት ደግሞ አቅጣጫ እንደምንሄድ ስለማናቅ ፍርዱን ለፈጣሪ እንተው። በእርግጥ እንደ ምድራዊ ህይወት ልክ ያልሆነ ነገር ልክ አይደለም። እሱም ልክ ቅድም እንዳለው አንዳንድ ያለፈባቸው ነገሮች ልክ አይደሉም። ምንም ይሄ የሚካር ነገር አይደለም። እሱን ደግሞ አርሞ አስተካክሎ ወደ ትክክለኛው ህይወት መስመር ይመጣል።
አሁንም መንገድ ላይ ነው። ኦልሞስት በደንብ ወደ መስመሩ እየገባ ነው። ስለዚህ የጸደይ ባንክ አካውንት አለው እዚህ ጋር ኤርሚያስ ላመስግነው ይላል። ከታች አስቀምጥላችኋለሁ። ይሄው የኤርሚያስ አካውንት ነው ጸደይ ባንክ። እኔ የምችለውን ነገር ሰፖርት አደርገዋለሁ። እግዚአብሔር ያክብርልን። ቴንኪዩ በጣም ነገ ትልቅ ቦታ ደርሰህ ተስተካክለህ እዚህም ስመጣ ቼክ አረጋለሁ፣ እደውላለሁ። እኔም የሆነ ቦታ ሆነ ባገኝ እሺ፣ የሆነ ቦታ ደርሰህ ባገኝ እንደ ሰው ምንም እኔ ዞሮ ዞሮ ምንም እንትን የምጠቀመው ነገር የለም፣ ግን በቃ እንደ ሰው ግን ሳቲስፋክሽን ግን ይኖረኛል። ሰው አትሊስት እኔ ቁጭ ብለን ስላወራን ነገ የተሻለ ቦታ ደርሰህ ባይ ተቀየረህ አሪፍ በጣም በነገር ላይ ይኸውልህ ከመውደቅ ብዙ ሰው ተነስቶ ትልቅ ቦታ ይደርሳል። ስለዚህ ምንም ማለት አይደለም። ሰው በብዙ መንገድ ውስጥ ያልፋል። ዋናው ተማርበት፣ ያለፍክበትን መስመር ተምረህ ነገ የተሻለ ቦታ ደረስበት እንጂ ምንም ወደ ኋላ የሚያስቀር ነገር የለም። አመሰግናለሁ ተመልካቾቼ። አንድ ነገር ብቻ የተለያዩ ፕሮግራሞች ይቀጥላሉ። በሱ ንግግር እንደመድማለን። ከኔ ጋር ተሰነባበት። ኤሚዬ አክስቴ አንቺ ለኔ ሁሉ ነገር ነሽ። ግን ነገሮች እስከሚስተካከሉ ብዙ ነገር መክረሽኛል። ግን የራሴ መንገድ ሩቅ ብዬ ነው በራሴ መንገድ የርኩትና እወድሻለሁ። ባባይ መልካም ጊዜ በያላችሁበት። አመሰግናለሁ።